ሰላም እህታችን። ሰላም እንዴት ነሽ? ሰላም። ስምሽ ማን ነው? እድላይ ትበላችሁ። ስሜ ተመስገን ይባላል። መሰረት ተክሌ። ጽጌ ምንድን ነው? ጽጌ ከፍቃድ ጾም አይነት ቤተክርስቲያናችን የፍቃድ ጾም ብላ ከምትይዛቸው የጾም አይነቶች አንዱና በዚህ ከመስከረም 26 ጀምሮ እስከ ህዳር 5 ያለው ወቅት ጽጌ ወቅት። ጽጌ ማለት ያው በተለምዶም ወይም ከአስተምሮትም እንደሰማነው አበባ የሚል ትርጉም አለው እና ያው ጽጌ አበባ ይሁን እንጂ የአበባ አንዱ ክፍል። አበባ ብዙ አይነት አበባ አለ፣ ግን አበባ በሚል ይጠራል። ጽጌ አበባ በቤተክርስቲያን ደግሞ ከመስከረም 26 እስከ ህዳር 6 የሚከበር ክረምት ካለፈ በኋላ የአበባ ዘመን ማለት ነው። እሺ ጽጌ ለምን ይታሰባል? ብዙ አስተምሮ አለው ማለት አንድም አበባ በእመቤታችን ይመሰላል፣ ፍሬዋ ደግሞ በክርስቶስ ይመሰላል ማለት ነው። ስለዚህ የወርሃን ጽጌ በምናስብበት ጊዜ ከዛች ከጽጌዋ ላይ ወይም ከአበባ ላይ ፍሬ እንደሚወጣውላ እመቤታችንም በድንጋሌ ስጋ ክርስቶስን እንዳስገኘች የምናስብበት ነው። ደግሞ የለምለምም ወይም የአዲስ ተስፋ ወቅት በሚባል ይታሰባል። ወርሃ ጽጌ የእመቤታችን ቅድስት ድንግል ማርያም ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን በሄሮድስ ዘመን ሕፃናትን ለማስጨፍጨፍ በተነሳበት ጊዜ ልጇን ለማዳን ወደ ግብጽ ሀገር የተሰደደችበትን ዘመን በማሰብ ስደቷን መከራዋን እያሰብን የምንጾም ነው። ጽጌ የእመቤታችንን ስደቷን ለማሰብ የስደቷን ጊዜ ለማሰብ የሚከበር። መቼ ተሰደደ? ሄሮድስ በሚያሳዳቸው ጊዜ መልአኩ መጥቶ ለዮሴፍ ሕፃኑን የሚገለው ሰው አለና ይዘተሽ ከእናቱ ጋር ሂድ ባለው ጊዜ የክርስቶስ በተወለደ ሰው ማኅሌተ ጽጌ ማለት አባታችን ጽጌ ድንግል አባ ጽጌ ድንግል ደራሲውን ስማቸውን ረስቸዋለሁ፣ ግን ወደ 150 ምዕራፍ